በባለፈው ቀናት አሁን ላይ ወደ ሳምንት ሆነዋልና ቴዲ አፍሮ ዳስ ጣል የሚለውን ዘፈን አወጣ ብላችሁ ስትጨፍሩ የነበራችሁ ሰዎች ምክንያቱም ዳስ የሚጣለው ለሰርግ ስለሆነ ለሐዘን የሚጣለው ድንኳን ነው። ሞጣን እግዚአብሔር ይስጠውና እቺን ምስጢር አወጣና የዘፈኑ ርዕስና ይዘት ተቃራኒ ነው። ዳስ የሚጣለው ለሰርግ ነው። ለሞት ወይ ደግሞ ለሐዘን ከሆነ የሚጣለው ድንኳን ነው። ስለዚህ የዘፈኑ ርዕስና ይዘቱን ራሱ ማጣጣም ያልቻለውን ዘፋኝ ዘፈኑን በጣም ወደ ላይ ከፍ አድርጋችሁ ስታሞግሱ ነበርና አሁን ላይ ደግሞ ለቅሶው ቀጥሏል። ምንድነው ለቅሶው? የቴዲ አፍሮ ስቱዲዮ ፈረሰ፣ ተዘረፈ እና መንግስት የቴዲ አፍሮ ስቱዲዮ ጠባቂ ነው ወይ ነው ወይስ የፈለገ ሰው በፈለገ ሰዓት ሌባው ገብቶ ዱርዬው ገብቶ የሱን ቤት የሱን ንብረት ሲያወድም የግድ መንግስት ነው መባል ያለበት? መንግስት ምን ፈርቶ ነው? ቴዲን ማሳሰር ከፈለገ ቴዲን መጉዳት ከፈለገ እኮ ፖሊሶች አሉት እኮ በፖሊስ ይዞ ማሳሰር ይቻላል። ነገር ግን ምንም አይነት ተጽዕኖ ስለማይፈጥር መንግስት ምንም አልመሰለውም። የዘፈን ጋጋታ ከአንድ ሳምንት በኋላ ይረሳል ብያቸዋለሁ ባለፈው። ስለዚህ አሁን ደግሞ ስቱዲዮ ፈረሰ። ስቱዲዮ ሰውየው ብልጥ ነው ወንድም እንዳትሸወድ። ያችን ዘፈን አወጣ። ከዛ በኋላ ደግሞ አሁን የኔ ስቱዲዮ ፈረሰ ብሎ ጎፈንድሚ እያለ ገንዘብ ታዋጣና አሁን ደግሞ ሌላ ፎቅ ሊገነባ ነው። ባንተ ያው ሞኙ ህዝብ ብሎ እንግዲህ ስቱዲዮውን ለማሰራት ለሱ ደግሞ ጎፈንድሚ ይደረጋል። ወይ ደግሞ ወጣ ብሎ ዱባይ ዘፈኑን ያቀርባል። ይዘፍንና ከዛ በኋላ በዛው ምክንያት የኔ ንብረት ተመቷል፣ ተወዝሮብኛል፣ ወድሟል ብሎ ደግሞ ይጮሃል። ከዛ ጎፈንድሚ ዲያስፖራው በዛው ገንዘብ ሰብስቦ ሰውየው በጣም ብልጥ ነው። እና የእናንተ ሞኝነት ነው በጣም የገረመኝ ነገር ማለት ነው። ስለዚህ ዶንት ቢ ፉሊሽ። እንደዚህ ይሄንን ያህል ጅልጅላጅል መሆን አያስፈልግም። እና ምን ይደረግ ታዲያ? ስቱዲዮ ፈረሰ፣ ምን ነው እንደዚህ የሆነ? ገና ብዙ ነገር ትላላችሁ። ለምን አሁን ምንም አይነት ለውጥ አላመጣም? ከዛ ደግሞ ለንደን ላይ አንዳንድ ዲያስፖራዎች ሰልፍ ወጡ። ያው አንዳንዴ ያምራቸዋል ቢኮዝ ሱስ ሆኖባቸዋል። በኢህአዴግ ጊዜ በተደጋጋሚ ሰላማዊ ሰልፍ ተብሎ ይወጣሉ ሰዎች። እዛው ሰላም ያልተባባለ ሁሉ የቆየ ሁሉ ዘመዱን ሰላም ይለዋል። በዛ ምክንያት ዘመዱን ያገኛል፣ ጓደኛውን ያገኛል። ሰላም ለመባባል ይወጣና ግን ሰላማዊ ሰልፍ ይላል። ርዕስ መሰጠት ስላለበት ማለት ነው። ምንም አያመጣምና ያው ለሰላምታ ከሆነ ችግር የለውም። ውጡና ወክ አድርጉና ተመለሱ።